በአላባ ዞን ወይራ ወረዳ የሚገኘው ይህ ያርቶ ፍልዋ ባለፉት በርካታ ዓመታት ማህበረሰቡ ለተለያዩ አገልግሎቶች ሲጠቀምበት ቆይቷል። ከቅርብ ጊዜ ወዲህ በተለይም ያለፉትን 3 ዓመታት ደግሞ ይህን የፈላ ውሃ በማቀዝቀዝ ለእርሻ ስራ በማዋል የተለያዩ የሰብል ምርቶች እንዲለሙበት የተደረገ ይገኛል። ተፈጥሮ ያደለው ይህ ስፍራ ለአካባቢው ብሎም ከሀገሪቱ ከተለያዩ ቦታዎች ፈውስን ፈልገው ለሚመጡ ዜጎች መድኃኒት ሆኖ ዛሬም ድረስ ዘልቋል። በአላባ ዞን ወይራ ወረዳ የሚገኘው ያርቶ ፍልዋ ታዲያ ይህ ፍልዋ ካለፉት 3 ዓመታት ወዲህ ግን ተጨማሪ ገጽታ እንዳለው በተግባር አሳይቷል። ያለመን ያለነው በሙቅ ውሃ አቀዝቅዘን ነው ያለመን ያለነው። ብዛት ደግሞ በቆሎ 3 ሄክታር ነው። ጥቅሉም 4 ጋሮ ጎመን 1 ሄክታር፣ ሚጥሚጣ 1 ሄክታር። ተፈጥሮን ወደ ማልማት የተከደበት ይህ ተግባር ትሩፋቱ ለማህበረሰቡም ሆኗል። አካባቢ ሰው የሚጠቀመው በአመት አንዴ ነበር የአካባቢ ሰው ራሱ። ከዚህ አሁን ደግሞ አታክልት ከተጀመረ ጀምሮ በአመት 2 እየተጠቀመ ነው ሰው። ያርቶ ፍልዋ መሰረትን በማድረግ በአካባቢው በመስኖ እየለማ ያለው መሬት ተጨማሪ ገጽታ መሆኑን ያነሱት የወይራ ወረዳ ግብርና ጽፈት ቤት የእርሻ ዘርፍ ኃላፊው አቶ አያቱ ደበበ በተለይም የኑሮ ውድነትን ከማረጋጋት አንጻር ከፍተኛ ሚና እየተወጣ ስለመሆኑም ጠቁመዋል። አምናም ካቻምናም ቁሊቶ ገበያን ጭምር ያረጋጋበት ከአካባቢው ማህበረሰብ ተርፎ ቁሊቶ ገበያ ጭምር ያረጋጋ ያለበት ሁኔታ ነው ያለው። አጎራባች ቀበሌያት ጭምር አጎራባች ወረዳዎች አጎራባች ዞኖች ጭምር ከዚህ መጥተው እየሸመቱ እየተጠቀሙ ያሉበት ሁኔታ አለ። ሌላው በአላባ ዞን ወይራ ወረዳ ታች በደኔ ቀበሌ የሚገኘው በመስኖ እየለማ ያለው የነማመድ ዲኔ ማሳ ደግሞ ሌላኛው ገጸ በረከት ሆኗል። እኔ 1 ሄክታር መሬት ነው ያለው መሬት ሁሉም አልምቻለሁ። ያለው መጀመሪያው አንደኛው ሽንኩርት አልምቻለሁ። ቀጣይ ያለው ጥቅል ጎመን ጥሩ ለውጥ አለ። ዳላባ ዞን ግብርና መምሪያ ኃላፊ አቶ አጂኑር እየገለጻ ደግሞ በዞኑ ያለው የመስኖ እርሻ ትግበራ የለውጡ አንዱ ትሩፋት መሆኑን ገልጸዋል። ከለውጡ በፊት እንደ ዳላባ ዞን ሲታይ መስኖ እዚህ ግብ የሚባል ስራ ተሰርቶ አያውቅም። በተለይ እዚህ ብላቴ ወንዝ ላይ ያለችዋ 37 ሄክታር ብቻ በጋ መስኖ ነበር የሚለማው። ያንን በጋ መስኖ ነው ለውጡ ከመጣ በኋላ አካባቢውን ጸጋ አልምቶ ከድህነት ለማውጣት ወደ ብልጽግና ለመሸጋገር ሁሉም የየራሱን አካባቢ በደንብ ቃኝቶ ወደ ተግባር መግባት አለበት ተብሎ እንደ ሀገር የተቀሰቀሰውን የለውጥ እሳቤን ይዘን ወደ ተግባር ገባነው። የመስኖ ሀብትን በመጠቀም ምርትና ምርታማነትን ለማሳደግ በትኩረት እንደሚሰራ የተናገሩት ኃላፊው በተለይም ያርቶ ፍልዋ የለውጡ እንቅስቃሴ ሐሳብ ማሳያ ስለመሆኑም ተናግረዋል። ለፎም የተሰራነው 571 ሄክታር ነው። ዘንድሮ ግን ወደ 1143 ሄክታር ማሳደግ አለብን። በመጀመሪያው ዙር ወደ 868.5 ሄክታር በሁለተኛው ዙር ወደ 274.5 ሄክታር አካባቢ እናለማለን ብለን አቅደን ወደ ተግባር ገብተናል። ይሄን የመጀመሪያውን ዙር 100% አሳክተናል። ይሄ ፍልዋ ለብዙ ዓመታት ተቆያ ነው። መሬቱም ለብዙ ዓመታት ተቆያ ነው። ሰውም ነበረ ግን ሐሳብ ነው ያልነበረው። አሁን አዲስ ሐሳብ ከመጣ በኋላ በተለይ የመደመር ሐሳብ ራስን የማበልጸግ ሀገሪን የማበልጸግ አካባቢን የመቀየር ሐሳብ ይዘን እኛም አካባቢ ላይ ይሄንን ማልማት አለብን።